ይሄኛው ልደቱ ነው። ልቡሽ ያለ አንድ አመቱ ነው። አንድ አመቷ ሴት ናት ወንድ የኔ ጌታ ትግበል። ስለዚህ ይዛችሁ ነው። ስለዚህ አብሮ ኬክ ይቆርሳል። ስለዚህ በዚህ መሰረት ዛሬ ያው ኬክሽ እዚህ ተዘጋጅቷል። ሬዲ ነው አይደል? ስለዚህ እንኳን ተወለድሽ አቡ። እንግዲህ ያው ፈጣሪ ለዚህ ቀን ስላበቃሽ ስለወለድሽ እኛም ደስ ይለናል። ስለዚህ በተለይ ደግሞ እኛ ለፋውንዴሽናችን በጣም በተለያየ መንገድ ችግሩ ስላሉ ወገኖች ብዙ ታረጊያለሽ እና ያው በድጋሚ እንኳን ተወለድሽ ብለው ቲሸርት ለብሰውም ብለው ተዘጋጅተዋልና አለሽ አይደል? አዎ አለው። እየሰማሁ ነው። እጅግ በጣም አድርጌ ነው የማመሰግነው። አላህ ይስጥልኝ፣ አላህ ያክብርልኝ። ይሄ ሁሉ እንግዲህ ያለንን ክብር ለመግለጽ ነውና ስለዚህ በጣም እናመሰግናለን። በተረፈ ግን ዛሬ ይሄ ውድ ቀንሽ በተለይ ያው ነብሰ ጡር ነሽ፣ በተለይ ከዛ በኋላ በጣም አስቸጋሪ ነው ላንቺ እርዳታ ቁጭ ብሎ መሰብሰብ። ግን ረመዳን ደግሞ አያልፈኝም ብለሽ ሁሌም እንደተለመደው ይሄንን ስላደረግሽ በፈጣሪ ስም እጅግ እናመሰግናለንና ስለዚህ ህፃናቱ በዜማ ይሄንኑ ልደትሽን ያደርጋሉ። እሺ አንዳንድ እሺ በቃ አለ እኮ ያው ይሰማል እኮ ችግር ቀጥሉ ነው ወደዚህ እሺ እሺ ድጋሚ ስለዚህ ዘመሩ በጣም ስለዚህ አሁን ስንት አመትሽ ነው ትላላችሁ? አንድ አመትሽ ነው። አንድ አመትሽ ነው። ሁለት አመትሽ ነው አይደለም? ሶስት አመትሽ ነው? አራት አመትሽ ነው? አምስት አመትሽ ነው? ስድስት አመትሽ ነው? ሰባት አመትሽ ነው? ስምንት አመትሽ ነው? ዘጠኝ አመትሽ ነው? 30 አመትሽ ነው? 31 አመትሽ ነው? 31 አመትሽ ነው? 32 አመትሽ ነው? 33 ሶስት አመትሽ ነው? 14 አመትሽ ነው? 35 አመትሽ ነው? አይደለም 36 አመትሽ ነው? 36 አመትሽ ነው? አዎ ከፈታል Yeah.
ስለተወለድሽ እጅግ እኛም ደስ ብሎናል። ስለዚህ ያው ዛሬም ሁልጊዜም በፋውንዴሽናችን ውስጥ ላሉ ወገኖቻችን እንደዚህ በርካታ ለምታያቸው ህፃናት ልጆች ነው እንግዲህ ድጋፍ የምታደርግልንም። ስለዚህ ዛሬም በተለይ ደግሞ በፋውንዴሽናችን እንደምታያቸው በርካታ ያው ሙስሊሞች አሉ፣ ሴቶች አሉ እዚህና ሌሎችም ደግሞ ከፋውንዴሽናችን ውጪ ደግሞ ማፍጠሪያ የሌላቸው ወገኖቻችን የምናስፈጥርበት ያው የፊታችን ሮብ እንግዲህ ማክሰኞ እንግዲህ ረመዳን ይገባልና ስለዚህ እዚህ ላሉም ሰዎች እንግዲህ እንደምታዩት ነገ ምናልባት ይጠናቀቃል የገቢ ማሰባሰቢያችን። ስለዚህ ዛሬ ደግሞ ሀቡል እንደ ሁል ጊዜው ልደቷን መስዋዕት በማድረግ ዛሬ ለፋውንዴሽናችን ለማፍጠሪያና እንዲሁም ደግሞ እዚህ ለምታዩቸው ህፃናት ልጆች ደግሞ እናቶች፣ አራሶች የወር አስቤዛ የሚሆን ነገር እንደተለመደው ያው የፋውንዴሽናችን እንትን ባዶ ነውና በዚህ መሰረት ያው ይሄን ነገር ለመሰብሰብ ነው እንግዲህ ያቀድነውና እንግዲህ በትንሹ በዛው ለማሳየት ያህል ማይኩን ተቀበሉ። እንግዲህ የአስቤዛ ቻሌንጅ ጀምረናል። ያው አስቤዛ እንግዲህ ፋውንዴሽናችን ውስጥ ስቶራችን ባዶ ሆኖ ነበር። ይሄም እንግዲህ የሆነበት ነገር ያው በየቀኑ ለ650 በላይ የሚሆኑ እናቶች ህፃናትን እንመግባለን። በቀን 2000 ምግብ ማለት ነው። ስለዚህ በዚህ መሰረት እንደምታዩት ዘይት፣ ዱቄት፣ ስኳር፣ የተለያየ ነገር ሰዎች እያመጡልን ይገኛሉ። እንግዲህ ይሄም ዛሬ እንግዲህ ለሚቀጥሉት 3 ቀናት በሀቡ ስም ያው ልደትሽን አስመልክተን እዚህ እንግዲህ ዛሬ ከጠዋት ጀምሮ ትላንት እንግዲህ ፎቶ ሙሉ የፋሚሊያችሁንም ለጥፈን በተለይ ዛሬ ይሄንን የሚያውቁ ደግሞ ያው እዚህ ሙሉ ፋሚሊው እዚህ አለ። ስለዚህ በዛ መሰረት እንግዲህ ዳይፐሮችንም ሰዎች ይዘውልን እየመጡ ይገኛሉና ቴንክ ዩ ይሄም ስለምታደርጉ ስለምታግዙን ሁሉ እናመሰግናለን። ስለዚህ ዛሬ በደንብ ደግሞ የተለዩ እንግዶችን ጠርተንም ጭምራል። ስለዚህ ዛሬ ምሽታችንን ለዚህ ለኸይር ስራ ለመልካምነት እንግዲህ ገቢ ማሰባሰቢያ እያደረግን ነው። በዋነኝነት ያው እንግዲህ ልቀጥል አይደል ሀቡ? ይሰማል? አዎ ወንድም ካሊድ ቀጥል። እያዳመጥኩ ሀቡ ይሰማል? አዎ ይሰማል። ይሰማል? ይሰማል? አዎ ይሰማል። ሚት ነሽ መሰለኝ። ኧረ አዎ ይሰማል እያልኩ ነው። ይሰማል። እሺ ስለዚህ ልቀጥል። ያው ዛሬ የተሰባሰብንበት አዎ እሺ ስለዚህ እዚህ ያላችሁ ወገኖቻችን እንግዲህ እንደምታውቁት በፋውንዴሽናችን በርካታ ወገኖቻችን ከጎዳና ተነስተው እንደምታዩት በእንደዚህ አይነት መጠለያ ውስጥ አሉ። እነዚህ ወገኖቻችን በቀን 3 ጊዜ እንመግባለን። ያ ማለት ከ650 በላይ የሚሆኑ ወገኖቻችን ወደ 2000 ምግብ ማለት ነው በቀን የምንመግበው። እነዚህ ወገኖቻችን በየቀኑ የተለያየ ቦታ ላይ ስራ በማስገባት በማድረግ ጭምር እንረዳለን። ከዛ ባለፈ እንደምታዩት እዚሁ ራሳችን ፋውንዴሽናችን ውስጥ ያው ክሊኒክ አለ። ቢታመሙ በተለይ ደግሞ በርካታ ነፍሰ ጡሮች አራሶች ስላሉ እነሱንም ጭምር ክትትል ለማድረግ እዚሁ እንግዲህ እያንዳንዱ ነገር እዚህ የምናደርግበት ቦታ አለ። ከዛ ውጭ እንግዲህ የሴቶችና የእናቶች መንከባከቢያ ክፍላችን ውስጥ እንደዚህ እንደምታያቸው ህፃናቶች አሉ። በተለይ ደግሞ በተለያየ ችግር ውስጥ ያሉ ለምሳሌ እዛ እንኳን አሁን መምጣት ሳይችሉ እዚህ ውስጥ ያሉ የምታዩቸው በርካታ እናቶች አሉ። በየክፍል ውስጥ እንደዚህ ህፃናቶች አሉ። እናቶቻቸው አሁን ስራ ውለው የሚመጡ እንደምታዩቸው ለእነዚህ ህፃናት እናቶች ወተት ያስፈልጋል። ስለዚህ ይህንን የምናደርግበት ነው። በዚህ መሰረት እንግዲህ እዚህ ክፍል ውስጥ እንኳን ብንገባ እንደምታዩቸው በ4 ተደራራቢ አልጋ ወደ 120 እናቶች 120 ልጆች በዚህ አይነት መንገድ አሉ። ስለዚህ እነዚህን ወገኖቻችንን የምንደግፍበት ብዙ ጊዜ ያው ጠይቀናል። በተለይ በዚህኛው አመት የአመት በጀታችንን የምንሸፍንበት ነው እንቅስቃሴ የጀመርነው። ይሄ እንግዲህ በየአመቱ በየወሩ እንግዲህ
ወደ 5 ሚሊዮን ብር አካባቢ ወጪ እናደርጋለን። ያው ቁርስ ምሳራቶች ተብሎ ለነዚህ ወገኖቻችን ለመደገፍ እንግዲህ የቀን ወጫችን ወደ 140 ሺህ ብር አካባቢ ነው። ግን ያው በቃ ፈጣሪ ቤትም ተብሎ የተሞላ ነው እና ይሄን የሚደረገው በተለይ በጣም የሚገራረም ታሪክ ያላቸው የተደፈሩ ሴቶች፣ እናቶች በዚህ አይነት ችግር ውስጥ እንደናንተው ሰርተው መብላት የሚችሉ ግን በተለያየ አንዳንዶቹ እንደምታዩቸው እንደዚህ 2 ልጆች ሁሉ ነሯቸው ይሄን ያደርጋሉ። እቺን እንኳን ህይወት ለማሸነፍ ለምሳሌ እቺ እናት የሌላ ልጅም እዚህ ጭምር እዚህ ጋር ትጠብቃለች። እነዚህ ሌሎች ሰርተው ሲመጡ የነሱን ጭምር ያደርጋሉና ስለዚህ የምንረዳው የምንደግፈው እንዲህ አይነት እናቶችም ጭምር ነው። እንግዲህ በየክፍሉ ላይ እዚህ ደግሞ ስናይ 5 ተደራራቢ አልጋ አለ። 5 ጊዜ 3 15 እናቶች 15 ልጆች አለ። ስለዚህ እዚህ ክፍል ብቻ እንኳን 30 ሰው አለ። ደሴም በዚህኛው ክፍል ላይም ስንመጣ እንደዚሁ ተመሳሳይ ያው እነዚህም አዳራሹ እዛኛው ክፍል ስለሄዱ ነው። በተመሳሳይም ደግሞ እንደዚህ የምታያቸው የሚያማምሩ ህፃናቶችም ጭምር አሉ። ለምሳሌ ሀቡ እንደው በቅርብ ጊዜ አሁን እቺ እህታችን ልጇ አርፎባታል። ያው እዚሁ ለምሳሌ እኛ እንግዲህ ያንን እንኳን ሚዲያ ላይ አላወጣን። ምን ነበር ልጅ ሆነ ሃይድሮፎሲስ ጀርባዋ ክፍተትና እግሯ ይንቀሳቀስ ነበር። ሁለት እግሩ ጭንቅላቷ ደግሞ የመጨመር አቅም ነበርና 48 ደርሶ ነበር። 37 ነበር ስትወለድ። ከዛ በ4 ወር በ5 ወር ትልቅ ጨመረ 10 ሊትር። ከዛ በእግሯ ሽንት ነካካው መቆጣጠር አትችልም እና ቱቦ አስገብቶላት ነበር። ለዚህ ሆዷና ጀርባዋ ሰርጀሪ ሰርቷት ከዛ በቃ ጡት ስጠባ አንዳንዴ ያስፈልሳታል። ግን ብዙ የተስን ያልኳት ነበር። እንግዲህ ሁለተኛ ትሰራለች እንደዚህ ያለች ነበርና ገባለች። እንግዲህ አሁን በቅርብ ጊዜ ነው። የስንት ወር ልጅ ነው? የ5 ወር አሁን 6 ወር ነው። የ5 ወር ልጅ ነው እንግዲህ እዚሁ ያጣቸውና እንግዲህ እናቶች ምን አይነት ስቃይ እንደሚያሳልፉ ምን አይነት ችግር ውስጥ እንዳሉ አሁን እቺም እህታችን ኔክስት ላይ በደንብ ሀቡዬ በደንብ ፕሮግራም እናደርግላታለን። እዚህ የምታያት ኦቲዝም ልጅ አላት። በጣም የሚያሳዝን ልጇ ስንት አመቱ ነው? 9 አመቱ ነው። እስቲ ትንሽ ታሪክሽን አካል። የልጆች አባት ባጃጅ ነጋዴ ነበረ። 3 እግር ባጃጅ ነጋዴ ነበረ። ከዛ እዳ ውስጥ ገባ፣ ከሰረ።